ምን ታያላችሁ? እግዚአብሔር በእናንተ ህይወት ውስጥ ሊያሳያችሁ የሚፈልገው ነገር ምን ታያላችሁ? የብዙ ሰው ሚስጥር ስኬቱ ምንድነው ሲባል ሐሳቡን መግዛት የቻለ ሰው። በጣም ብዙ ሰው ሐሳቡ የተበላሸ። ጌታ ኢየሱስ ምን ይላል? የእግዚአብሔር ቃል የውጨቱን ውስጠኛው ምን በሉት ይላል? እጠቡት፣ ላዩ በራሱ ጊዜ ይጠራል። ሰው በህይወቱ ውስጡ ሐሳቡ ጤነኛማ ካልሆነ ህይወቱ ትክክል አይሆንም። ነፍስህን የምታጸዳት ነፍስህን የምትጠብቃት በእግዚአብሔር ቃል ሐሳብ ሰው ከውስጡ በሚወጣው ሐሳብ ነው የሱ ነገር የሚለካው። በመዝሙር 1 ላይ የእግዚአብሔር ቃል ሲናገር ምን ይላል? በፌዘኞች ወንበር ያልተቀመጠ በዋዘኞች መንገድ ያልሄደ ይልቁንስ ቀንና ሌሊቱን የእግዚአብሔርን ቃል የሚያሰላስል ሰው ምስጉን ብሩክ ነው ይላል። በውሃ ፈሳሾች ዳር እንደተተከለ ዛፍ ይመስላል። የሚያደርገው ነገር ሁሉ ይከናወንለታል። አሁን ብዙ ሰው ሐሳቡ ማስሸነፍ አይችልም። ሰይጣን የሚታየውን ነገር እያሳያችሁ እንደማትችሉ እንደማትረቡ እንድትቀየሩ እንደማትችሉ ሊነግራችሁ ይችላል። ምሳሌ 4 ላይ የእግዚአብሔር ቃል ምን ይላል? የህይወትህ መውጫ ልብህን የህይወትህ መውጫ ማለት ሐሳብህ ነው። ነገርህን መቀየር የምችል በዓለማችን ላይ ትልልቅ ሰዎች ሐሳባቸውን ኮንትሮል አድርገው ሐሳባቸውን ምናባቸውን እንደ እግዚአብሔር ቃል ያዩ ሰዎች ማሸነፍ ይችላሉ።